ሰላም እንላችኋለን የተወደዳችሁ አድማጮቻችን እንዴት ሰንብታችኋል? የስፖርት 365 ዝግጅታችንን ነው የምታደምጡት። ከረዥም ጊዜ መጥፋት በኋላ በዩቲዩብ ድጋሚ ተመልሰናል። አብራችሁን እንድትሆኑ እንድታደምጡን ላይክ፣ ሰብስክራይብ እና ሼር ደግሞ እንድታደርጉ በአክብሮት ጋብዛለሁ። በዛሬው ዝግጅታችን መነጋገሪያ ስለሆነው ብዙ ስለሚያከራክረው የኤዜና የኦዴጋርድ ጉዳይ እናነሳለን። መቼስ ኤዜና ኦዴጋርድን ብቻ ሳይሆን ከወገብ በላይ ያለውን የአርሰናል ቡድን በተመለከተ በጣም ብዙ ጥያቄዎች፣ ብዙ መከራከሪያዎች አሉ። አርሰናል እንደ ቡድን ያለበትን ችግር ለመቅረፍ ወደ ዋንጫው የሚበልጥ ለመጠጋት በክረምቱ ለዚህ ከወገብ በላይ ያለው ቡድኑ ወይ ደግሞ ለአማካዩና ለአጥቂው ክፍል ብዙ ተጫዋቾች አስፈርሟል። ዮኬሬሽ፣ ዙቢሜንዲ፣ ኤዜ፣ ማድዌኬ ተጠቃሽ ተጫዋቾች ናቸው። ግን ደግሞ ከነዚህም ተጫዋቾች መምጣት በኋላ የአርሰናልን ማጥቃት የአርሰናልን ፈጠራ በተመለከተ በጣም ብዙ ጥያቄዎች ይነሳሉ። የዋንጫው ዕድል ሲመጣና ሲሄድ አንዳንዶች አርሰናል በውድድር ዘመኑ መጨረሻ ዋንጫ ማንሳት ካለበት በተለይ ደግሞ ያለፉትን ዓመታት ተሞክሮ በማንሳት ከዚህ የተሻለ የማጥቃት አማራጭ ያስፈልገዋል፣ አለበለዚያ ተስፋ የለውም ይላሉ። እንግዲህ ይህንን ችግር ለመቅረፍ ወይ ደግሞ ይህንን ጥርጣሬ ለማጥራት ይመስላል ሚኬል አርቴታና አርሰናል ወደ ገበያ የወጡት። ይህንን በማድረግ ተጫዋቾች አምጥተዋል። አሁንም ግን ጥያቄዎች መጠየቃቸውን ቀጥለዋል። እንግዲህ የመጡት ተጫዋቾች ሲመጡ አርሰናል ከዚህ ቀደም ተገማች ነበር፣ ጎል የማስቆጠር ችግር ነበረበት፣ የመፍጠር ችግር ነበረበት፣ ይህንን መቅረፍ ይችላሉ ተብሎ ታምኖባቸው ነው። ስለዚህ አርሰናል እንዳይገመት የማድረግ አቅም አላቸው ተብሎ ይታመናል። ለሚኬል አርቴታ የእነዚህ ተጫዋቾች መምጣት ሁሌ እንደሚባለው በእግር ኳስ በጣም ጥሩ ችግር ነው፣ የሚወደድ አይነት ችግር። ተጫዋቾቹ እንዴት ባለ መንገድ ላስተዳድራቸው ልጠቀማቸው የሚለው ግን የአሰልጣኙ ትልቅ የራስ ምታት፣ እስካሁንም ድረስ ደጋፊውን የሚያከራክር ተንታኞችንም እንደዚሁ ሀሳብ እንዲሰጡበት የሚያስገድድ አይነት ነው። ሁለቱም ተጫዋቾች በየራሳቸው የዚህ ቡድን ቋሚ ለመሆን የሆኑ አይነት ምልክቶች አሳይተዋል። በእርግጥ አርቴታ በፍጹም የማይደራደርበት ይመስላል የኦዴጋርድን ጉዳይ። የሆነ ቀን ግን እንደው በኦዴጋርድ መጫወት አላዋጣኝም ብሎ ካሰበ የመወሰን ችግር ያለበት አይደለም። ኤዜ የማይገመት አይነት ተጫዋች ነው። አለመገመትን ለዚህ አርሰናል ቡድን መስጠት ማላበስ የሚችል አንኤክስፔክትድ የሆኑ ነገሮች ሲያደርግ የምናየው አይነት ተጫዋች ነው። ወደ ቀኝ ይሄዳል ተብሎ ሲታሰብ ወደ ግራ የሚሄድ ሚኬል አርቴታ እንዳለው ደግሞ ተጨማሪ ንክኪ ያደርጋል ተብሎ ሲታሰብ ኳሱን በፍጥነት የሚለቅ ኳስ እንኳን ሲቀማ መቀማት ስፔሻሊቲው ባይሆን በጣም በተለየ ወይ ደግሞ በጣም ብዙ ተጫዋቾች ሲቀሙ ባልተለመደ ወይ ደግሞ በማይታይበት መንገድ ኳስ የሚቀማ አይነት ተጫዋች ነው። ስለ ኦዴጋርድን ግን አርቴታ ከዚህ የተለየ ነገር የለውም። ኦዴጋርድን ለመግለጽ ሲሞክር መፍጠር ስሪቱ ነው ወይ ደግሞ በቃ የተፈጠረለት የተሰራለት ነገር ነው። ኦዴጋርድን ስናስብ ፈጠራ እንድናስብ እንገደዳለን ይላል። ሁለቱም ተጫዋቾች እንደዚህ ባለ መንገድ ካየናቸው የመፍጠር አቅም ያላቸው፣ ጨዋታዎችን በተለያየ መንገድ ኢንፍሉዌንስ የሚያደርጉ፣ በ8ና በ10 መካከል የሚዋልሉ አርሰናል ብዙ የሚጠብቅባቸው አይነት ተጫዋቾች ናቸው። በእርግጥ በቅርቡ አንዳቸው ከአንዳቸው የሆነ የወሰዱት ያለ ነገር ይመስላል። ኦዴጋርድ በጣም ብዙ የሚታማባቸው ነገሮች አሉ። ከነዚህ የሚታማባቸው ነገሮች አንደኛው የሳጥኑ ጫፍ ላይ እድሎች ሲያገኝ ተጨማሪ ንክኪዎች በማድረግ እድሎቹን ያበላሻቸዋል። ወደ ጎል አይሞክርም። ወይ ደግሞ የሾት ቮሊዩም ጉዳይ ከተነሳ ብዙ መምታት ብዙ መሞከር እየቻለ ፕሮሚሲንግ ቦታዎች ላይ እድሎች እያገኘ ወደ ጎል አይመታም፣ አይሞክርም። ትልቁ ኦዴጋርድ የሚወቀስበት ነገር ነው፣ ወይ ደግሞ ከሚወቀስባቸው ነገሮች አንደኛው ነው። ከዚህ መምጣት በኋላ ግን የኦዴጋርድ ወደ ጎል የሚመቱ ኳሶች ቁጥር ጨምሯል። ምናልባት እንግዲህ ይሄ አሰልጣኙ ባሳረፈበት ጫናና ግፊት ወይ ደግሞ የኤዜ መምጣት ያደረገው እርግጠኛ አይደለሁኝም። ግን ደግሞ አሁን ብዙ ወደ ጎል ሲመታ እያየ ነው። ለማንኛውም ግን ኦዴጋርድ ብዙ ወደ ጎል በመምታት ጎል የማስቆጠር አቅሙን ካሳደገ ወይ ደግሞ ለአርሰናል ተጨማሪ ጎሎች ካመጣ እናያለን። የተሻለው ፈጣሪ ተጫዋች ኦዴጋርድ ነው፣ ብዙዎቻችን የምንስማማበት ይመስላል። ግን ደግሞ በውድድር ዘመኑ መጨረሻ የተሻለ የጎል ቁጥር ይዞ ይጨርሳል ብለን የምናስበው ኤዜን ነው። ከአጫወት አንጻር ወይ ደግሞ ያገኟቸውን እድሎች ወደ ጎል ከመምታት አንጻር ግን ከሰሞኑ ኤዜን የሚመስል ኦዴጋርድ እያየን ነው ብዬ በግሌ አምናለሁ። በሁለቱ መካከል ተመሳሳይነት አለ፣ ልዩነት አለ። ግን ደግሞ አንድ አይነት ተጫዋቾች ናቸው ብሎ በደምደም በጣም ከባድ ይመስላል። የሚጫወቱበትን ቦታ በተመለከተ ሚኬል አርቴታ መወሰን አለበት የሚባለውም ተጫዋቾቹ እንደየሚሰጡት ነገር ስለሚለያይ ግን ደግሞ
በሁለቱ መካከል ያለው ንጽጽር አንድ አይነትነትም ልዩነትም ቢኖረው ልዩነቱም የሚሰፋ ይመስላል። ምናልባት አንድ የሚያደርጋቸው ነገር ካለ ሁለቱም ፈጣሪ መሆናቸው ሊሆን ይችላል። አለበለዚያ ግን በጣም ብዙ የሚያለያይ ነገር እንዳላቸው ጥርጥር የለውም። ጥያቄዎች ስናነሳ ማን የተሻለ ፈጣሪ ነው? ማን በየትኛው ሲስተም ይጎላል? ለዚህ ቡድን የበለጠ አስፈላጊው ማን ነው? እና ደግሞ ዙሪያ ያሉትን ተጫዋቾች ከማሻሻል አንጻር የተሻለ ከማድረግ አንጻር ማን የተሻለ ነው የሚለውን ማየት በጣም አስፈላጊ ነው። እንግዲህ ይሄ ዙሪያቸው ያለ ተጫዋቾች የሚለውን ነገር ስናነሳ የቪክቶር ዮኬሬሽን ጉዳይ ለምሳሌ በተናጠል ማንሳት በጣም አስፈላጊ ይመስለኛል። በጣም ፕሮሚሲንግ ቦታዎች ላይ ይገኛል፣ ግን ደግሞ እድሎች አያገኝም ዮኬሬሽ እና የዚህ ተጫዋች እድል አለማግኘት በጣም ብዙ ክርክር፣ ብዙ መከፋፈል በአርሰናል ደጋፊዎች ዘንድ እያስነሳ እንዳለ እናውቃለን። ታዲያ ይህ አጥቂ ከማን ጋር ሲሰለፍ ነው የተሻለ? ከኤዜ ጋር መሰለፍ የተሻሉ እድሎች ይፈጥርለታል ወይስ ደግሞ ከኦዴጋርድ ጋር መሰለፍ የተሻለ እድል ይፈጥርለታል የሚለው በራሱ አነጋጋሪ ነው። በጥቅሉ ግን ማን ለየትኛው አጫወት ወይ ደግሞ የትኛው ተጫዋች የቡድን አጋሮቹን ከማጉላት አንጻር የተሻለ ድርሻ ያለው የሚለውን መፈተሽ በጣም ያስፈልጋል። ሁለቱም ሴንትራሊ መጫወት የሚቀናቸው ናቸው። አንደኛው ወደ ቀኝ፣ ሌላኛው ደግሞ ወደ ግራ ዘንብለው። ኤዜን በተመለከተ ሚኬል አርቴታ ሲያወራ ሴንትራሊ ባጫወት ነው ቁጥር የበለጠ አደገኛነቱን እናያለን ይላል። ስለዚህ የኤዜ ጥንካሬ መሀል ለመሀል ሲጫወት በይበልጥ የሚታይ ነው ማለት ነው። ኦዴጋርድንም በተመለከተ ሚኬል አርቴታ ያለው እምነት እንደዚህ ነው። ታዲያ እንዴት ባለ መንገድ የትኛው ተጫዋች ይጫወት፣ በጋራ ይጫወት ወይ ደግሞ ሁለቱም ሜዳ ላይ ይገኙ ወይ በጣም ትልቅ ጥያቄ ነው። ቅድም እንዳልኩት እንግዲህ ለምሳሌ አጥቂያቸውን ቪክቶር ዮኬሬሽ ከመመገብ አንጻር የትኛው የተሻለ ነው የሚለው ምናልባት ሚኬል አርቴታን ውሳኔ እንዲሰጥ በሁለቱ ተጫዋቾች ጉዳይ ካስገደደውና ምናልባት በቀጣዮቹ ጊዜያቶች እንደዚህ ያለ ጥምረት ከስዊድናዊ አጥቂ ጋር የተሻለ የሚፈጥረው ተጫዋች የመሰለፍ ዕድል ያገኝ እንደሆነ እናያለን። ከዛ ውጭ ግን ሁለቱን ተጫዋቾች በተመለከተ ያለው ጉዳይ አንድ ላይ ይሰለፉ፣ በተናጠል ይጫወቱ፣ አንደኛው ተጠባባቂ ወንበር ላይ ይቀመጥ፣ ብዙም ያነጋግሩ ነገሮች አሉ። ስለ አርሰናል ባለፉት ዓመታት ሲባል የነበረው አንዱ ነገር አርሰናል ትልቁ ችግሩ ወደ ጎል ኳሶችን በሚገባ ለማድረስ ወይ ደግሞ ጎል አለማስቆጠር ነው በጥቅሉ። ግን ደግሞ በጥልቀት አርሰናልን ለመመልከት ስንሞክር፣ አርሰናልን ለማጥናት ስንሞክር አርሰናል ጎል ከማስቆጠር የከፋ የመፍጠር ችግር እንዳለበት በደንብ እናያለን። የስዊድናዊ አጥቂ ሰሞንኛ ወይ ደግሞ ወደ አርሰናል ከመጣ በኋላ ያለው ታሪክ ይህንን በደንብ የሚያሳየን ይመስለኛል። ቅድም እንዳልኩት በጣም ፕሮሚሲንግ ቦታዎች ላይ ይገኛል፣ ግን ደግሞ ግልጋሎት አያገኝም። እንግዲህ ይሄ በምን አይነት መንገድ ይፈታል እናያለን። ግን ደግሞ ከፈጠራ ጋር ተያይዞ ይሄ ቡድን በጣም ችግር አለበት። በተለያየ መንገድ ይህንን ችግር ለመቅረፍ የሚያስችል አማራጭ እንግዲህ በክረምቱ አድርጓል ወይ ደግሞ ግዥ ፈጽሟል ብለን እናስባለን። ባለው ሪሶርስ ልክ ግን አርሰናል ይፈጥራል ወይ? በፍጹም። ስለዚህ ከመጨረስ በላይ የአርሰናል ትልቁ ችግር መፍጠር ነው የሚለው ብዙ የሚያከራክር ጉዳይ አይመስለንም። ምናልባት ካለው ሪሶርስ አንጻር ሲታይ ስለማይመስል ስለ ክሬቲቪቲ ብዙ ስለማናወራ ካልሆነ በስተቀር። ስለዚህ አሰልጣኙ ውሳኔ ሲወስን ከዮኬሬሽ ጀርባ ማን ይሰለፍ የሚለውንም ምናልባት በቀጣዮቹ ጊዜያቶች ሊወስን ይችላል። እንግዲህ ሜዳ ላይ በተለያየ አጋጣሚ ድል ሲሰጣቸው ከሚፈጥሩት ኬሚስትሪ አንጻር ማለት ነው። ሁለቱ ይጫወቱ ወይ ሁለቱ ይጣምሩ ወይ የሚለው ኋላ ላይ በዝርዝር ለማንሳት እሞክራለሁ። ሚዛን ከመጠበቅ አንጻር አርሰናል አቅሙን የሚያገኝ ከሆነ የሁለቱ መጣመር ምንም ጥርጥር የለውም በጣም ብዙ እንዲፈጥር ያደርገዋል። ግን ደግሞ የሚዛን መፋለስ ይፈጥራል፣ ቡድኑን ለመልሶ ማጥቃት ያጋልጠዋል። ከዛ በተረፈ ደግሞ ከዙቢሜንዲና ከራይስ አንዱን ተጠባባቂ ወንበር ላይ ማስቀመጥም ይገደዳል አሰልጣኙ። እንግዲህ በአንዳንድ አጋጣሚዎች ለምሳሌ ኤዜ በኦዴጋርድ ፕሬዘንስ ምክንያት የግራውን መስመር ይዞ እንዲጫወት ሲደረግ ኦርቶዶክስ የግራ መስመር ተጫዋች ሆኖ መጫወት እንደማይችል ወይ ደግሞ ይህንን በማድረግ ውስጥ ቡድኑን የሚያሳጣው ወይ ደግሞ ከሱ የሚጠበቀውን ሜዳ ላይ እንደማያበረክት ተመልክተናል። ግን ደግሞ ወደ ግራ ዘንብሎ ድሪፍት እያደረገ ወደ መሀል እንዲገባ ማድረግ ምናልባት የተሻለውን ኤዜ ሊያሳየን ይችል ይሆናል። ይሄኛው ደግሞ በባህሪው ወደ ቀኝ የሚያዘነብል ከአርሰናል የቀኝ መስመር ፉልባክ እና ወደ ቀኝ ካዘነበለ ወይ ደግሞ ከቀኝ መስመር ከሚነሳው ሳካም ጋር የተለየ ጥምረት የፈጠረ ነው። ዞሮ ዞሮ ግን ሁለቱን ሜዳ ላይ ላሰልፋቸው ከተባለ ሚኬል አርቴታ በጣም ብዙ
ማሰብ፣ ማሰላሰል፣ የቡድኑ ሚዛን ከመጠበቅ አንጻርም ረዥም ርቀት መሄድ ይኖርበታል። እንደው አንዳንድ ጊዜ ግን በሎ ብሎክ የሚጫወቱ ለራሳቸው ጎል ቀርበው የሚጫወቱ ቡድኖች አርሰናልን ሲገጥሙት ይሄንን ማድረግ ይመከራል። የመልሶ ማጥቃት አደጋውን የማስወገጃ ስትራቴጂ መንደፍ፣ ከዛ በኋላ ሁለቱም ማጫወት ለዚህ ሎ ብሎክ መድኃኒት ሊሆን እንደሚችል እናስባለን። አርሰናል እንግዲህ በሎ ብሎክ የሚጫወቱ ቡድኖች ሲገጥሙት በእንደዚህ ያለ ፈጠራ ጎሎች ለማስቆጠር ከመሞከር ይልቅ ወይ ደግሞ የእነዚህ ተጫዋቾች ክሬቲቪቲ ላይ ከመታመን ይልቅ በቆሙ ኳሶች ጎል ሲያስቆጥር አይተነዋል። በቆሙ ኳሶች ጎሎች ማስቆጠሩ መልካም ነው፣ ግን ደግሞ ያለውን አቅም እንደዚህ ባለ መንገድ ያለመጠቀሙ ደጋፊዎችን በሴት ፒስ ጎል ማስቆጠር ሳይችሉ ሲቀሩ የሚያሳስብ ወይ ደግሞ ሊያሳስብ የሚገባ ጉዳይ ነው። ለማንኛውም የእነዚህ ተጫዋቾች ፕሬዘንስ በጣም ብዙ የሚፈጥረው ነገር አለ። ተጣምረው እነዚህን የሎ ብሎክ ቡድኖች ሲገጥሙ በጣም ብዙ ነገር ሊፈጥሩ ይችላሉ ብለን እንድናስብ የሚያደርገን አንዱ ነገር አርሰናል ባለፈው የውድድር ዘመን 14 ጨዋታዎች በአቻ ውጤት አጠናቋል። ከአርሰናል የከፋ አቻ የመውጣት ቁጥር የነበረው ኤቨርተን ብቻ ነው። ስለዚህ እንደዚህ ያለ ስብስብ ሲኖር ሳካ፣ ኦዴጋርድ፣ ኤዜ፣ ዮኬሬሽ ምናምን አይነት ተጫዋቾች ሜዳ ላይ ሲኖሩ ወይ ደግሞ በጣም ኦፌንሲቭ የሆነ ላይን አፕ አርሰናል ይዞ ሲገባ እነዚህም ቡድኖች የማስከፈት ጎል የማስቆጠር አቅም ካለው አቻዎችን ወደ አሸናፊነት፣ ሽንፈቶችን ደግሞ ወደ አቻነት በመቀየር ካምና የተሻለ ውጤት ያስመዘግባል ብሎ ማሰብ ይቻላል። እንዳምኑ 14 ጨዋታዎች አቻ በመውጣት ግን የሚያሸንፈው ሊግ የለም። ስለዚህ ከነዚህ ተጫዋቾች ጋር ተያይዞ አርሰናልን ስናስበው አሁን ትልቁ ጥያቄ አርቴታ እንዴት አድርጎ ይጠቀማቸው የሚለው ነው እንጂ እንደ ከዚህ ቀደሙ አርሰናል የማጥቃት ችግር አለበት ወይ ደግሞ የፈጣሪ ተጫዋቾች ችግር አለበት የሚለው አይመስለኝም። ንጽጽሩ ኤዜ ወይስ ኦዴጋርድ የሚለው ነገር እዚህኛ ሀገር ባሉ የአርሰናል ደጋፊዎች ብቻ ዘንድ ሳይሆን እዛው በሰሜን ለንደንም ኦንላይንም በጣም ብዙ ክርክር ያስነሳ ጉዳይ ነው። የሁለቱ ፈጣሪዎች ፉክክር ወይ ደግሞ ማን የተሻለ ነው የሚለው መከራከሪያ በጣም ብዙ ተብሎበታል። በዝርዝር እነዚህን ተጫዋቾች ለማነጻጸር እንሞክር። ማን የተሻለ ነው? አንድ አይነት ተጫዋቾችስ ናቸው ወይ? በጋራ መጫወትስ ይችላሉ? ሚኬል አርቴታ እነዚህን ተጫዋቾች እንዴት ባለ መንገድ ተጠቅሞ ለአርሰናል ዋንጫ ማምጣት ምክንያት ያደርጋቸዋል የሚለው በጣም ትልቅ ጥያቄ፣ በዝርዝርም የምናየው ነገር ነው። የመጀመሪያው አንድ አይነት ናቸው ወይ የሚለው ፈጣሪ ከመሆናቸው ውጪ አንድ የሚያደርጋቸው ነገር እንደሌለ ተጫዋቾቹን ጠርጥረን ለማየት ስንሞክር ፍንትው ብሎ ይታየናል። አይመሳሰሉም። ኦዴጋርድ ኦርኬስትራውን ኮንዳክት የሚያደርገው ተጫዋች ነው። ከአንገቱ ቀና ብሎ ብዙ ስካን የሚያደርግ ዙሪያውን በሚገባ የሚቃኝ አርሰናል የሚጫወትበት መንገድ መፍጠንና ዝግ ማለት ሲኖርበት ጨዋታውን የሚያዘግም ዝግ የሚያደርግ ወይ ደግሞ የሚያፈጥን ነው። ስትራክቸር የሚወድ በስትራክቸር ውስጥ የሚጎላ ወይ ደግሞ በጣም ግልጽ በሆነ ሲስተም ውስጥ የተሻለ የሚጫወት በለመደው መንገድ የሚሞላ ይሄ በለመደው መንገድ የሚጎላ በጣም ሩቲን በሆነ መንገድ ውስጥ የተሻለ የሚጫወት ነው። እንደዚህ ባለ ሲስተም ውስጥ ሲጫወት አርሰናልን በጣም አደገኛ ቡድን፣ አደገኛ ማሽን የማረግ ወይ ደግሞ የማስመሰል አቅም አለው። ኤዜ በተቃራኒው ወደ ሰማይ እንደተተኮሰ ርችት ልናየው ልንወስደው እንችላለን። በፍጹም የማይገመት አይነት ነው። የቱ ጋር ያርፋል ግልጽ አይደለም። ትከሻውን ሰበር አድርጎ ተጋጣሚዎቹን ለማምለጥ የሚሞክር ወይ ደግሞ ኳስ የሚቀበል ከዛ በኋላ ከኳስ ጋር የሚንሳፈፍ 2-3 ተጫዋቾችን ድሪብል እያደረገ ማለፍ የሚችል በድንገት የማይጠበቅ ነገር ፈጥሮ ሰዎችን ከመቀመጫቸው የሚያስነሳ አይነት ተጫዋች ነው። አብዛኛው ነገሩ ደመነፍሳዊ ነው። የተለየ ፍሌር እንዳለው እናውቃለን። የማጥቃት ኢነርጂውን በጣም የሚያስደንቅ ነው። በጥቅሉ ግን ሁለቱን ስናያቸው አንደኛው ሞሮፍ ቁጥጥር ላይ፣ ሌላኛው ደግሞ ኪዮቲክ ነገሮች ላይ ጎልተው ይታያሉ። ስለዚህ የኮንትሮልና የኪዮስ ጉዳይ ነው ኤዜንና ኦዴጋርድን ስናይ የምናየው። ሁለቱም ሴንትራሊ መጫወት የሚቀናቸው ናቸው። ቅድም እንዳልኩት አንደኛው ሞሮፍ ወደ ግራ፣ አንደኛው ደግሞ ወደ ቀኝ ሊያዘነብል ቢችልም ማለት ነው። በሚጫወቱበት መንገድ ግን የተለያዩ ናቸው እና ኦዴጋርድን በተመለከተ ለምሳሌ ካጫወት አንጻር ቅድም ያልናቸው ጉዳዮች ብቻ ሳይሆኑ አንድ ኦዴጋርድን የሚገልጸው ነገር ካለ ለምሳሌ ከኤዜ የሚለይ አርሰናል ከኋላ ተጫውቶ ለመውጣት ስትራግል ቢያደርግ ወደ ጥልቅ መሮጥ
የኦዴጋርድ የተለየ ባህሪ ነው። ቡድኑን ከኋላ ጀምሮ የማንቀሳቀስ የቡድኑን ጨዋታ የመቃኘት ፓስ ከማድረግ አንጻርም ካየነው ለምሳሌ የፓስ ንጻሬው በጣም የሚያስደንቅ ነው። ሶስተኛ የሜዳ ክፍል ላይ የሚደረጉ ፓሶችን ቁጥር በጣም ከፍ ያለ ነው። በተቃራኒው ኤዜ መጥፎ ፓሰር እንኳን ባይሆን የኦዴጋርድ አይነት ፓሰር ግን አይደለም። ግን ደግሞ ከኦዴጋርድ የተሻለ ድሪብለር እንደሆነ እናውቃለን። ስለዚህ አርሰናል የሚጫወትበትን መንገድ ዲክቴት የሚያደርገው ኦዴጋርድ ነው። የኦርኬስትራው ኮንዳክተር እሱ ነው። ኤዜ በተቃራኒው ጨዋታ ውስጥ ገባ ወጣ እያለ ጨዋታ ኢንፍሉዌንስ ለማድረግ የሚሞክር አይነት ተጫዋች ነው። በኦዴጋርድ ልክ ሚድፊልዱን ቦስ ማድረግ፣ አማካይ ክፍሉን መቆጣጠር፣ የጨዋታውን ፍጥነት ዝግ ማድረግና ማፍጠን የኤዜ ባህሪ አይደለም። ግን ደግሞ ያለ ጥርጥር የሆኑ ማጂክ ሞመንቶች እንደሚፈጥር እናውቃለን። ይሄንን በክሪስታል ፓላስ አሳይቶናል። በአርሰናል ውስጥ እንደዚሁ እየታየ በአንዳንድ አጋጣሚዎች ካልሆነ በስተቀር እየታየ ያለ ነገር ነው። በእንግሊዝ ብሔራዊ ቡድን ውስጥም የአሰልጣኝ ቶማስ ቱኸል ተወዳጅ እንደሆነ እናውቃለን። ከመከላከል አንጻር ካየናቸውም ኦዴጋርድ የተሻሉ ተጫዋች ይመስላል። ምናልባት ሚኬል አርቴታ ኔጎሽት ከማያደርግባቸው ከማይደራደርባቸው ነገሮች አንደኛው የተጫዋቾች የመታተር መከላከሉ ላይ የማዋጣት ጉዳይ ነው። ከዚህ አንጻር ኦዴጋርድ የቡድኑን ፕሬሲንግ የሚመራ ራሱ ዲፌንሲቭ ሰርድ ድረስ ተጋጣሚዎቹን ቼዝ እያደረገ እያባረረ የሚመጣ ኢንተርሴፕት ሲያደርግም በጣም የተዋጣለት ተጫዋች ነው። ስለዚህ በኢንተርሴፕሽን ካነሳ ነው ወይ ደግሞ ፖሴሽን መልሶ ከማሸነፍ አንጻር ካነሳ ነው ምንም እንኳ ኤዜ ወደ አርሰናል ከመጣ በኋላ ይህን ድርቲ ስራ ለመስራት ሙከራ እያደረገ መሻሻሎች ቢያሳይም ኦዴጋርድ የተሻሉ ተጫዋች መሆኑን እናውቃለን። በእርግጥ ኤዜ ከኦዴጋርድ የተሻለባቸው ደግሞ ሳይዶች አሉ። ለምሳሌ በጣም ብዙ ጎል አስቆጥሮ የውድድር ዘመኑን ማን ይጨርሳል ቢባል ያለ ጥርጥር ኤዜ እንድንል የሚያስገድድ የማጥቃት ንጻሬ አለው። ኤክሲጂውን ኤክሲድ እያደረገ እንዳለ የምናያለን። የአርሰናል ቤት ውስጥ እድሎችን ከማግኘትም አንጻር ካገኝ እድሎችን ወደ ጎል ከመቀየር አንጻር ካየነው በጣም ጥሩ ንጻሬ ነው ያለው። ከዛ ውጭ ግን ያገኛቸውን እድሎች ሁሉ ደግሞ ወደ ጎል በመምታት በጣም የሚያስደንቅ ሾት ቮሊዩም ነው ያለው። ብዙ ይሞክራል እና በጣም ብዙ የሚሞክር የአርሰናል ተጫዋች እሱ ነው። ከዚህ የተነሳ ብዙ ጎሎች ለማስቆጠር እድል ይኖረዋል። ብዙ የሚያስቆጥሩት ተጫዋቾች ብዙ የሚስቱ ወይ ደግሞ ብዙ የሚሞክሩ ስለሆኑ ማለት ነው። አርቴታ እንደውም የኤዜን ሙከራዎች በተመለከተ በቀኝ ይምጣ በግራ ይሁን መሬት ለመሬት በአየር ላይ በየትኛውም አጋጣሚ ነጥሮም ይሁን ብቻ ኳስ ካገኘ ወደ ጎል ይሞክራል በሚል የኤዜን የመሞከር ብዛት ወይ ደግሞ የሞከር ጉብዝና ለማንሳት ይሞክራል እና እንዳልኩት በኤክስፔክትድ ጎልስ መለኪያ ኤክስጂውን ካየነው ኤዜ በጣም የተሻለ ንጻሬ ያለው ተጫዋች ነው። ስለዚህ ሁለቱን ተጫዋቾች እንደው ጎል ከማስቆጠር ከፈጠራ ከምናምን አንጻር ካየናቸው ልክ ነው፣ ሁለቱንም ፈጣሪ ናቸው ብለን ልንስማማ እንችላለን። ግን አንድ አይነት ናቸው ወይ? በፍጹም። ኦዴጋርድ በጣም ብዙ ጎሎች ያስቆጠረበት ሲዝን ነበር። ያንን መድገም አርሰናል ቤት ውስጥ በተለያዩ ምክንያቶች አልቻለም። በእርግጥ ኤክስጂውን ኦቨር ፐርፎርም ስላደረገ ያንን ደግሞ ደጋግሞ ያደርገዋል የሚል እምነት አልነበረም። ከዛ በኋላ ያሉት ጊዜያቶቹ ግን በተለያየ መንገድ በጉዳት በተለያየ መንገድ አርሰናል ቤት ውስጥ የተፈለገውን የሚገባውን ወይ ደግሞ ከኦዴጋርድ የሚጠበቀውን ነገር እንዳያደርግ አድርጎታል። ለማንኛውም ግን ሁለቱ ይፈጥራሉ፣ ግን ደግሞ አንድ አይነት አይደሉም የሚለው የሚያስማማን ይመስለኛል። ማን የተሻለ ነው የሚለው እንግዲህ ቡድኑ ምንድን ነው የሚፈልገው፣ ሚኬል አርቴታ ከነዚህ ተጫዋቾች የሚፈልገው ምንድን ነው ከሚለው ጋር የሚመለስ ይመስለኛል። ለምሳሌ ቡድኑ ቁጥጥር በሆነ አይነት ስልት የምትመጫወት በጥቅሉ ኦርደር ከሆነ የሚፈልገው ለዚህ ቡድን የሚያስፈልገው ተጫዋች ኦዴጋርድ እንደሆነ ምንም ጥያቄ የለው። አርሰናልን ክሊን ያስመስለዋል፣ ምንም ጥርጥር የለውም። ይህንን በማድረግ ኦዴጋርድ የተዋጣለት ተጫዋች ነው። ግን እንደው ድንገተኛ አደጋ የሚፈጥር የማይገመት ነገር ለቡድኑ ይዞ የሚመጣ ተጫዋች ደግሞ ከሆነ የሚፈለገው ኤዜ የተሻለው ምርጫ ነው። ኤዜ ኪዮስ መፍጠር የሚችል ግርግር መፍጠር የሚችል ተጫዋች ነው። ለዚህ ነው አሁን እነሱ እንደሚሉት ኦዴጋርድ ሜትሮኖም ነው ይሉታል። ወይ ደግሞ እንደዚህ ያሉ ተጫዋቾች ይሄ ሚዛን የሚጠብቁ ቡድኑን ኦርጋናይዝ የሚያደርጉ የተረጋጉ የቡድኑን ቴምፖ የሚቆጣጠሩ አይነት ናቸው በባህሪያቸው። ኤዜን ግን ስታዩት ሁል ጊዜም ቢሆን ባጫወቱ በጣም የተለየ ስለሆነ የሆነ ሃይላይት የምታየው ይመስላችኋል። ስለዚህ በጥቅሉ እንደው ማን የተሻለ ነው ለሚለው አንደኛው ከአንደኛው የተሻሉባቸው ነገሮች አሉ። ግን እንደው ብላክ ኤንድ ዋይት
ይሄኛው ከዚህኛው የተሻለ ነው ለማለት የሚያስቸግሩ ብዙ ነገሮች አሉ። ምክንያቱም በተለያየ መንገድ ሁለቱም የራሳቸው ብሪሊያንስ ስላላቸው። ግን ደግሞ ከዚህ አርሰናል ቡድን ጋር እንደው ከነድካማቸው ደጋፊው መረዳት አለበት ብዬ የማምነው ነገር ኦዴጋርድ የሚታማባቸው ነገሮች አሉ። እንደ ድካም እናነሳለን በሚቀጥለው ወይ ደግሞ ከዚህ ሀሳብ በኋላ ሊያሻሽላቸው ይገባል ተብሎ የሚታሰቡ ወይ ደግሞ ማሻሻል ያለበት በጣም ብዙ ነገሮች አሉ። ግን ደግሞ የኦዴጋርድ አርሰናል ውስጥ ያለ ተጽዕኖ በጣም ኦቨርሎክ የተደረገ ይመስላል። ምናልባት በኤዜ መምጣት የኦዴጋርድ ችግር ጎልቶ ወይ ደግሞ አሁን የኦዴጋርድ ድካም ብዬ በማነሳው ሀሳብ ምክንያት ደጋፊው ተሰላችቶ ይሁን አላውቅም። ግን ደግሞ በጥቅሉ አርሰናል የሚጫወትበትን መንገድ ከመወሰን አንጻር፣ ቴምፖ ከመቆጣጠር አንጻር፣ ቡድኑን ኦርጋናይዝ ከማድረግ አንጻር ኤዜ የኦዴጋርድን ስራ መስራት አይችልም። ግን ደግሞ ኦዴጋርድም የኤዜን ስራዎች መስራት አይችልም። ግን ደግሞ ለዚህ ቡድን በጣም አስፈላጊው ተጫዋች ከኤዜ ይልቅ ኦዴጋርድ ይመስለኛል በግሌ። እንግዲህ ይህንን ካልኩኝ ምንድነው ድካሙ ምንድነው ጥንካሬውስ የሚለውን ነገር እናንሳ። ለምሳሌ ማርቲን ኦዴጋርድን እንውሰድና ምንድነው ጥንካሬው ካልን በጣም የተዋጣለት ፓሰር ነው። እንዳልነው ደግመን ደጋግመን የቡድኑን ቴምፖ ሴት የሚያደርገው ተጫዋች እሱ ነው። አንድ ስቴፕ ሄድ ከተጋጣሚዎቹ ከቡድን አጋሮቹ ጨዋታውን ቀድሞ ማንበብ የሚችል አይነት ተጫዋች ነው። ከሳካ ጋር በጣም ጥሩ ኬሚስትሪ ያለው ኳንቲፋይ የማይደረግም ቢሆን ወይ ደግሞ በዚህ ምክንያት ኤዜን ባናሳንሰውም የመሪነት ክህሎቱ በጣም የተዋጣለት ነው። የሊደርሺፕ ኳሊቲው፣ እርጋታው ኦዴጋርድ በጣም የተዋጣለት ተጫዋች ነው። ድካሞችም ግን አሉበት። መቼስ ሰው ሆኖ ድካም የሌለው የለም። በአጨዋወት አንጻር ግን ኦዴጋርድ ያለውን ድካም እንይ ከተባለ አንደኛ ኤክስፕሎሲቭ አይደለም። እንደ አስፈላጊነቱ ኳሶች ሊሞክር ይችል ይሆናል ወይ ደግሞ አሁን ቅድም እንዳልኩት ከዚህ መምጣት በኋላ ሙከራዎች እያደረገ ሊሆን ይችላል። ግን ደግሞ በበቂ መጠን ወደ ጎል ኳስ አይሞክርም። ይህ አንዱ እንደ ድክመት የሚነሳው ነገር ነው። ሌላኛው ግን አርሰናልን ተገማች ከማድረግ አንጻር በተለይ ደግሞ ጨዋታዎችን ማዝገም ዝግ እንዲሉ ማድረግ የኦዴጋርድ ትልቁ ድካም ነው ወይ ደግሞ እዚህ ጋር ይታማል ኦዴጋርድ። እንግዲህ ይሄ ባይ ዲዛይን የተደረገ ነው ወይ ያው የሚኬል አርቴታ ቡድን ፍሬን ይዞ ነው የሚጫወተው የሚል ሐሜት በተለይ ደግሞ ባለፉት 2 ዓመታት ነበረበት። ይሄ ተፈቶ የሚጫወት ቡድን እንዳልሆነ ብዙዎች ይናገራሉ። ዘንድሮም በአንዳንድ አጋጣሚዎች ዲፌንሲቭ አፕሮች ነው የተከተለው፣ ብዙ የመከላከል ባህር ያላቸው ተጫዋቾች ሜዳ ውስጥ ይዟል የሚል ሐሜትና ወቀሳ ሚኬል አርቴታ ከዚህም ከዚያም መጥቶበት ያውቃል። እንግዲህ ይህንን ሲያደርግ ሳይታሰብ እንዳልሆነ እናውቃለን። በማጥቃት ጨዋታዎችን በመከላከል ደግሞ ዋንጫዎችን ማሸነፍ ይቻላል የሚለው ሐሳብ እግር ኳስ ውስጥ በደንብ የሚታመንበት ነው። ስለዚህ ለማጥቃት በጣም ብዙ ክፍት በሆነን ቁጥር ብዙ ጎል ኮንሲድ እናደርጋለን። ይሄ ደግሞ ከዋንጫ ወደ ኋላ ያስቀረናል። ሚኬል አርቴታ ያመነበት ነገር እንደሆነ ግልጽ ነው እና ይሄንን በማድረግ ውስጥ ይሄ ከሳጥን ሳጥን የሚደረግ ሩጫ ብዙ ትራንዚሽኖች ያሉበት ጨዋታ የሚኬል አርቴታ ቡድን የማይፈቅድ ሆነ እና ከኋላ ሲመሰርትም በጣም ዝግ ያለ እንደው በአይነተኛ ፈጠራ በሆነ አይነት ፍጥነት ጎል የሚያስቆጥር ሳይሆን ከቆሙ ኳሶች ብዙ ጎል የሚያገኝ እንደዚህ ባለ መንገድ ጨዋታዎችን የሚያሸንፍ ጎሎች የማይቆጠሩበት ቡድን ሆነ እና ይሄ ባይ ዲዛይን የተደረገ ነው። ያው ኦዴጋርድ ሆነ ብሎ ጨዋታውን ዝግ ስላረገው ሳይሆን እንደ ቡድን የአርቴታ አፕሮች ቡድኑ ዝግ ብሎ እንዲጫወት ስላስገደደው ነው። እና አሁን እዚህ ጋር ምንድነው ትልቁ ጥያቄና ትልቁ ችግር የአርሰናል ደጋፊዎችም የሚበሳጩበት ካልን ጨዋታውን ዝግ ባደረጉት ቁጥር ተጋጣሚ የበለጠ ይደራጅና በ2 እና 3 የመከላከያ መስመሮች አርሰናልን ይከላከለዋል። ይሄ ደግሞ አርሰናል ጎሎች እንዳያስቆጥር ከክፍት ጨዋታ ጎሎች እንዳያገኝ ያደርገዋል። ተጋጣሚው ተደራጅቶ ስለሆነ የሚያገኘው ጎል ለማስቆጠር ሁል ጊዜ ምጥ ይሆናል። ይሄ ደግሞ የተጫዋቾችን ኢነርጂ አላስፈላጊ በሆነ መንገድ እንዲያወጡ ያስገድዳቸው እና በወሳኝ የውድድሩ ጊዜ የአርሰናል ተጫዋቾች ደክመው ይታያሉ ነው። በዚህኛው የውድድር ዘመን እንግዲህ አርሰናል በተወሰኑ ጨዋታዎች ይህንኑ አፕሮች ሲከተል አይተነዋል። በአንዳንድ አጋጣሚዎች ደግሞ ከተለያዩ ተጫዋቾች ምርጫ ጋር ከላይን አፑ በጉዳት ምክንያት መቀየር ጋር የተለያየ አይነት መልክ ኖሮት አይተናል። ከዚህ ዝግ ማለት ጋር ግን እንግዲህ የሚኬል አርቴታ መልስ እንደው በኦዴጋርድ ተፈጥሮ ምክንያት
ሚኬል አርቴታ ሳይፈልገው የሚደረግ ከሆነ ለጥርጥር የሆነ ቀን ተጠባባቂ ወንበር ላይ አስቀምጦት እናያለን። ለጊዜው ግን ባይ ዲዛይን የሚደረግ ነገር ስለሚመስል ሙሉ በሙሉ በዚህ ሀሳብ ኦዴጋርድን መውቀስ አይቻል ይሆናል። ግን አንድ ኦዴጋርድ ድክመትም እንደሆነ ማሰብ ከተጫዋቹ ባህሪ አንጻር ደግሞ ተገቢ ነው እና አርሰናልን ተገማች እና ዝግ ያለ ቡድን ያደርገዋል ነው እንደ ድካም የሚነሳው። ወደ ኤዜ እንምጣ። ኦዴጋርድ የተሻለ ፓሰር ነው ብለናል። ኤዜ ደግሞ የተሻለ ድሪብለር ነው። እንደ ጥንካሬ ከሚነሱለት ነገሮች አንደኛው ይሄ ነው። በጣም ብዙ ይሞክራል፣ ኦዴጋርድ አይሞክርም። ብዙ ጎሎች ያስቆጥራል፣ ኦዴጋርድ ይህንን ማድረግ እየቻለ አይደለም እና ኳሱን በድንገት የሆነኛው የሜዳ ክፍል ላይ ካገኘው በኋላ ድሪብል እያደረገ በፈጣን ሽግግር የመከላከያ መስመሮች አልፎ ለቡድን አጋሮቹ ጎል መፍጠር ለራሱም ጎል ማስቆጠር ይችላል። ብዙ ሶሎ ሞመንቶች አሉት። ሶሎይስት ነው። ይህንን ማድረግ ይችላል የፍሌር ተጫዋች ስለሆነ እና በግርግር ውስጥ ነው የሚጎላው። እንደ ኦዴጋርድ በእርጋታ ውስጥ በስትራክቸር ውስጥ ከመጉላት ይልቅ በግርግር ውስጥ በሽግግር ውስጥ የሚጎላ አይነት ነው። በራስ መተማመኑ ከፍ ያለ፣ ፍራቻ የሌለው፣ ኤክስፕሬሲቭ ነው። ራሱን በደንብ ጨዋታዎች ላይ የሚገልጽ ግን ደግሞ ድክመቶች አሉበት። ኦዴጋርድ የሚያደርገው እሱ ማድረግ የማይችለው ቴምፖን መቆጣጠር አይችልም። ለምሳሌ ከሳጥን ሳጥን የሚደረጉ ጨዋታዎች ሲኖሩ ኦዴጋርድ በኳስ ቁጥጥር የላቀ አቅሙ አርሰናልን እንዲረጋጋ ማድረግ ይችላል። በእርግጥ ብቻውን ይህን ያደርጋል ማለት አይደለም። በንጽጽር ግን የተሻለው ተጫዋች ነው። ሌላኛው ኤዜ ሁል ጊዜም የተሻለ ለመጫወት ነፃነት ይፈልጋል። ለምሳሌ እንደው አሰልጣኙ ሁለቱን ላሰልፍ፣ ኤዜ የግራውን መስመር ይዞ ይነሳ ብሎ ኦርቶዶክስ የግራ መስመር አማካይ ቢያደርገው ከኤዜ የምንጠብቀውን ሊሰጥ የሚችለውን ነገር ሳይሰጥ ከሜዳ ይወጣል። ከመከላከል አንጻርም ካየነው ለቡድኑ የመከላከል ስትራክቸር የሚያዋጣው የሚያበረክተው ነገር ጥቂት ነው። በቅርቡ የቪላ ጨዋታ ለዚህ ጥሩ ምስክር ነው። ጀርባውን መከላከል ባለመቻሉ ምክንያት አርሰናል እንደዚህ ያለ ጎል አስቆጠረ። የጨዋታውን መልክ ቀይሮታል ማለት ይቻላል ያ ጎል እና ሚኬል አርቴታ በጣም በቶሎ ውሳኔ እንዲወስንና ኤዜ ለረፍት እንደገባ እንዳይመለስ አድርጎታል። ለዚህ እንደ ድካምና እንደ ጥንካሬ እነዚህ ነገሮች ሁለቱን ተጫዋቾች ይገልጿቸዋል። የት ይጫወቱ አሁን የአርሰናል ደጋፊዎችን እያከራከሩ እያነጋገሩ ካሉ ጉዳዮች አንደኛው ነው። እንግዲህ ክርክሩም ጁስ የሚሆነው እንግዲህ እዚህ ጋር ነው። ሴንትራሊ መጫወት ኦዴጋርድ አጥብቆ የሚፈልገው ሲጫወትም የሚጎላበት ቦታ ነው። የኤዜም በተመሳሳይ እዚህ ጋር እንደሆነ እናውቃለን። ኤዜ ከኦዴጋርድ በተለየ መንገድ ነፃነት የሚፈልግ ነው። የሚዋልል ያለ ገደብ የሚጫወት ያለ ገደብ የሚፈነጭ አይነት ተጫዋች ነው። ግራው ላይ ተቸንክሮ ሳይሆን ወደ ግራ ዘን ብሎ ድሪፍት እያደረገ ሲገባ የበለጠ አደገኝነቱ የሚጎላ አይነት ተጫዋች ነው። ስለዚህ ኤዜ በጣም ነፃነት ያስፈልገዋል ማለት ነው። እንዳልኩት መስመሩን ታኮ ወይ ደግሞ እንደው አይነተኛ የመስመር ተጫዋች ሆኖ እንዲጫወት ለማድረግ ሲሞከር ከኤዜ የሚጠበቀው ነገር አይገኝም። ስለዚህ ኤዜን በተመለከተ በጣም ብዙ ጥንቃቄ ይፈልጋል። ወይ ደግሞ የቱ ጋር ይጫወት የሚለው ነገር በጣም ከሚያበረክተው ነገር አንጻር አስፈላጊ ነው። ኦዴጋርድ የሚሰለፍበት ቦታ ላይ ብዙ ጥያቄ ያለ አይመስልም። ግን ደግሞ ሁለቱንም አንድ ላይ ለማሰለፍ ካለው ጥያቄ ወይ ደግሞ ካለው ሀሳብ አንጻር ካልሆነ በስተቀር ማለት ነው። በየትኛውም መንገድ ግን እንዳልኩት ኤዜ ነፃነት የሚፈልግ አይነት ነው። ኦዴጋርድ ግን አማካዩና አጥቂውን ከማገናኘት አንጻር በጣም ትልቅ ድርሻ የሚወጣ ጨዋታውንም ዲክቴት የሚያደርግ አይነት ተጫዋች ነው። ታዲያ ግን አብሮ መጫወትስ ይችላሉ ወይ? አዎ አብሮ መጫወት ይችላሉ። አብሮ የመጫወት ችግር ያለባቸው አይመስልም። ግን ደግሞ ኬርለስሊ ሁለቱንም ሜዳ ላይ ማሰለፍ የሚያስከፍለው ዋጋ አለ። የመልሶ ማጥቃት አደጋ አርሰናል ላይ እንደሚያመጣ፣ የሚዛን መፋለስ አደጋ አርሰናል ላይ እንደሚያመጣ ጥርጥር የለውም። ግን ቅድም እንደነካካሁት ዲፌንሲቭ አፕሮች የሚከተሉ በሎ ብሎክ የሚጫወቱ ቡድኖች ሲገጥሙት አርሰናል ኦዴጋርድንም ኤዜንም ይዞ ሜዳ ላይ መግባት ይገደድ ይሆናል። ይህንን በማድረግ ግን ከዙቢሜንዲ ከራይስ አንዱን ይሰዋል። የመልሶ ማጥቃት አደጋዎችም እንዳሉት በማመን ነው የሚጫወተው
እና ይሄ እንግዲህ ኦርደርም ኪዮስም ያለ አማካይ ክፍል ይሆናል ማለት ነው። እንግዲህ ሴፍ የሆነ ኢንቫይሮንመንት ከጀርባቸው መፍጠር የሚችል ከሆነ የሚዛን መፋለስ ጥያቄ የማይነሳበት ከሆነ ሚኬል አርቴታ እነዚህን ተጫዋቾች አጣምሮ ልናይ የምንችልባቸው ጨዋታዎች ይኖራሉ። ወደ ጋርድ ኳስ ሲይዝ አርሰናል ይረጋጋል፣ በጣም ኦርጋናይዝድ ይሆናል፣ ምንም ጥርጥር የለውም። ኤዜ ኳስ ሲይዝ ደግሞ ደጋፊው በጥፍሮቹ ይቆማል። ሁለቱም በባህር የተለዩ ስለሆኑ ማለት ነው። ሁለቱም ግን በጣም አስፈላጊ ናቸው። የትኛው ስታይል የትኛው ተጫዋች የተመቸ ነው የሚለው በጣም ኮንትሮል በሆነ ወይ ደግሞ ወደ ጋርድ በቁጥጥር ውስጥ የሚጎላ ነው። ስለዚህ ኮንትሮል የሆነ ፖሴሽን ወደ ጋርድን የሚያጎላው ወይ ደግሞ እዚህ ቡድን ውስጥ መጫወት አለበት ተብሎ የሚታሰበው እንደዚህ ያለ ቡድን ውስጥ ነው። በእርጋታ ቢልድ የሚያደርግ ቡድን ውስጥ ፖዚሽናል አጫወት የበለጠ የሚቀናው የሚመቸው ተጫዋች ነው። ኤዜ ደግሞ ለፈጣን ሽግግሮች የሚሆን ለክፍት ጨዋታዎች የሚሆን በአንድ ለአንድ አጋጣሚዎች የበለጠ የተሻለ መሆኑን የሚያሳይ የግርግር አጋጣሚዎችም የሚፈጥር ነው። ታዲያ አርቴታ ምን ያድርግ ነው አሁን ትልቁ ጥያቄ። ደጋፊውም እንግዲህ ሁለቱም በተመለከተ አንድ ጊዜ ወደ ጋርድ ይቀመጥ፣ በሌላ ጊዜ የለም ወደ ጋርድ አይቀመጥም፣ ኤዜ ይሰለፍ፣ ወደ ጋርድ እንደዚህ ወይ ደግሞ ሁለቱን ያጣምር፣ አሁን ያነሳናቸውን ሀሳቦች ሁሉ ተከትሎ ደጋፊ ይከራከራል። እንግዲህ አርቴታ ምን ያድርግ? ያው እንግዲህ ትልቅ ደሞዝ የሚከፈለው እንደዚህ ያሉ ውሳኔዎችን እንዲወስን ነው። እንደ አስፈላጊነቱ ሁለቱንም መጠቀም፣ እንደ አስፈላጊነቱ አንደኛውን ከተጠባባቂ ወንበር ማንሳት። እንግዲህ ከፊት ለፊታቸው ወይ ደግሞ አጠገባቸው ላይ የሚሰለፉት ተጫዋቾች የሁለቱን ጉዳይ መቃኘት ያስፈልጋል። እንግዲህ ሁለቱንም ይፈልጓቸዋል፣ ሁለቱንም ሊያስጀምሯቸው ይችላሉ። አማካይ ክፍሉ እንዴት ባለ መንገድ ፕሮቴክት ያደርጉታል እናያለን። ይሄ ችግር አይደለም፣ ኢንፋክት ያው ለግዠሪ ነው፣ ጥሩ ችግር የሚሉት አይነት ነው። አርቴታ በምን አይነት መንገድ መልስ ይሰጠዋል እናያለን። ለዚህ ጉዳዩ ከኤዜ ወይ ከወደ ጋርድ አንዱን መምረጥ አይደለም። ኤዜን ስናሰለፈው ምን እናገኛለን? ወደ ጋርድ ሲሰለፍ ምን ይገኛል? ሁለቱ በጋራ ሲሰለፉስ ምን ይመጣል የሚለው ነው። አርቴታ ለዚህ ጥያቄ መልስ የሚያገኝ ከሆነ የማይቆም አርሰናል፣ አደገኛ አርሰናል፣ ተጋጣሚዎቹ የማይቋቋሙት አርሰናል ሊታይ ይችላል። አለበለዚያ ግን ለዚህ ውሳኔ ወይ ደግሞ ለዚህ ጥያቄ በቶሎ መልስ መመለስ የማይችል ከሆነ የአርሰናል ደጋፊዎችን የሚያስቆጭ ሚኬል አርቴታንም ብዙ የሚያስተች የውድድር ዘመን ሊሆን ይችላል። አሁን ያለነው ዲሰምበር ላይ ነው። ዲሰምበር በጣም ወሳኝ ከሆኑ የሲዝኑ ወራት መካከል አንደኛው ነው። ዲሰምበር ላይ ጨዋታዎች ሉዝ ማድረግ ብዙ የሚያሳጣው ነገር አለ። እንግዲህ ባለፉት ዓመታት ዲሰምበር ላይ መንገዳገድ አርሰናልን ምን ያክል ወደኋላ እንዳስቀረው እንዲያነክስ እንዳስገደደው እናውቃለን። ዲሰምበር ላይ ጨዋታዎች መሸነፍ የደረጃ ለውጥ በጣም በፍጥነት ያመጣል። ምክንያቱም በየ2-3 ቀናት ጨዋታዎች ይደረጋሉ፣ መዛል አለ እና የጨዋታዎቹ መደራረብ ሽንፈት የሚያመጣ ከሆነ በቶሎ መሪ የነበረው ቡድን ተሽቀንጥሮ ስለ ሻምፒየንስ ሊግ እንዲያስብ እንዲገደድ ያደርገዋል እና ቡድኖች መልካቸው መለየት የሚጀምርበት ጊዜ ነው። በጣም ትልቅ ኢምፓክት ያለው ወር ነው እና ብዙ ጊዜ ለተፎካካሪዎቻቸው ወይ ደግሞ ይሄ ዲሰምበር ላይ ነጥብ የሚጥሉ ቡድኖች ለሚፎካከሯቸው ቡድኖች ግራውንድ እየሰጡ እንዳለ እንድናስብ ያደርገናል እና በታሪክ ጠንካራ ዲሰምበር ያሳለፉ ቡድኖች ፕሪሚየር ሊጉን የማሸነፍ አቅማቸው ከፍ ያለ እንደሆነም እናውቃለን። ስለዚህ ዲሰምበር ላይ ብዙ ጨዋታ ሉዝ የሚያደርጉ ቡድኖች በጥቅሉ ይሄ ከታይትል ኮንቴንደርነት ወደ አውትሳይደርነት የሚለወጡበት ጊዜ ስለሆነ ሚኬል አርቴታ በጣም በቶሎ ውሳኔ ማሳለፍ ይኖርበታል። የቡድኑን ሚዛን፣ የቡድኑን አጫወት፣ ቅኝቱን፣ እነዚህን ተጫዋቾች በተመለከተ ያለውን ጥያቄ ከመለስ ጀምሮ ማስተካከል ይኖርበታል። ምክንያቱም የአርሰናል መከላከል፣ የአርሰናል ግብ ጠባቂ ብዙ ጥያቄ የሚነሳባቸው አይደሉም። አርሰናል ተከላካዮቹ በጉዳት ታምሰው እንኳ በጣም ብዙ ጎሎች የማይቆጠርበት ቡድን ነው። ሲከላከል ብዙ ጥያቄዎች የሉበትም። ወይ ደግሞ የአርሰናል ተከላካዮች ይህንን ቢያደርጉ ይህንን ባያደርጉ የምንላቸው ነገሮች ብዙ አይደሉም። ብዙ ሀሜት ያለበት አይደለም። ከወገብ በላይ ያለው ቡድንን በተመለከተ ግን በጣም ብዙ ጥያቄዎች ይነሳሉ። የፈጠራው ጉዳይ
መፍጠን ሲኖርበት ዝግ የማለቱ ነገር፣ ዝግ ማለት ሲኖርበት የመፍጠኑ ጉዳይ፣ አንዳንድ ጊዜ ደግሞ ያው ከአስቶን ቪላው ጨዋታ በኋላ እንዳየነው ዋንጫውን አጥብቆ ከመመኘት የተነሳ አንድ ጨዋታ 14ኛው ሳምንት 13ኛው ሳምንት ላይ ተሸንፎ ነው የተፈጠረው የስሜት ዝቅታ በጣም ብዙ ጥያቄ የሚያስነሳ ነው። ይሄ ዋንጫ እንዲያነሱ ካለባቸው መጠበቅና ጫና ጋር የመጣ ነው። ለማንኛውም ግን ከወገብ በላይ ያለው ቡድኑ ጥያቄዎች አሉበት። ቅድም ስጀምር እንዳልኩት ዮኬሬሽ ጎሎች ማስቆጠር መጀመር አለበት። ጎሎች እንዲያስቆጥር ደግሞ ሰርቪስ ያስፈልገዋል። ስለ ሰርቪስ ደግሞ ከሆነ የምናወራው እነዚህ ተጫዋቾች ብዙ መፍጠር ይኖርባቸዋል። ከመፍጠር ጋር ተያይዞ ከማ ጋር ይሰለፍ፣ እንዴት ባለ መንገድ ይጫወቱ የሚለውን ነገር ነው እንግዲህ በዝርዝር ስናይ የከረም ነው። ለማንኛውም ዲሰምበር ስለሆነ እዚህ አደገኛ ወቅት ላይ የአርሰናል ደጋፊዎች አሁን እንግዲህ የማንቸስተር ሲቲ በጥሩ አቋም ላይ መገኘት፣ ጨዋታዎችን ማሸነፍ፣ የነጥብ ልዩነቱ ወደ 2 ዝቅ ማለት እንዳለ ሆኖ የአርሰናል ደግሞ ወቅታዊ ሁኔታና ጨዋታ ብዙ የሚያስመካ ባለመሆኑ ከአስቶን ቪላው ጨዋታ በኋላ በእርግጥ ቻምፒየንስ ሊጉ የተመለሱ ይመስል ነበር፣ ግን ደግሞ የወልቭሱ ጨዋታ ብዙ ድንጋጤ ፈጥሯል። እንደዚህ ያሉ ነገሮች በሲዝን ውስጥ ይከሰታሉ። ቡድኖች እንደው ፍጹም ሆነው ወይ ደግሞ እንደው ለፍጹምነት ቀርበው የውድድር ዘመኑን አይጨርሱም። እንደዚህ ያለ መንገራገጭ የተለመደ ያለ ነው። ከዚህም በኋላ እንደዚህ ያሉ ነገሮች ሊመጡ ይችሉ ይሆናል። ግን ደግሞ እንደው ሽንፈትና ያቻ ውጤት ቢመጣ ወይ ደግሞ እንደ መጥፎ አቋም እንኳ ቢመጣ የሚቀጥሉት ጨዋታዎች ላይ በተለመደው መንገድ ወደ ጥንካሬያቸው ይመለሳሉ የሚል የደጋፊ ራስ መተማመን እንዲኖር ዲፋይንድ የሆነ የእነዚህ ተጫዋቾች የሚና ውሳኔ አስፈላጊ ነው። ለወራጅ ቡድኖች ዲሰምበር ላይ መሸነፍ ወይ ደግሞ ይሄ ላለመውረድ ለሚጫወቱ ቡድኖች ወደ ታች እንዲያሽቆለቁሉ የሚያደርግ ነው። ለዋንጫ ለሚጫወቱትን ቡድኖች በተመሳሳይ መንገድ ብዙ ፋቲግ ያለበት ተጫዋቾች የሚጎዱበት ጊዜ ነው። አሰልጣኞች አንዳንድ ጊዜ ተገደው ውሳኔዎች እንዲወስኑ ይደረጋል። ምክንያቱም ብዙ ሮቴት ማድረግ ይኖርባቸውና አሸናፊ ቡድናቸውን ወይ ደግሞ ጥንካሬያቸውን ይቀይራሉ። የሞመንተም ጉዳይ፣ በራስ የመተማመን ጉዳይ ይነሳል። ምክንያቱም እግር ኳስ ሳይኮሎጂካል ነው። ስለዚህ ዲሰምበር ላይ ጨዋታዎችን ሉዝ ማድረግ ሞራሊ ተጫዋቾች እንዲወድቁ ያረጋል። ማሸነፍ ደግሞ በዛው ልክ ያነሳሳል። የሚያሸንፉ ቡድኖች ሞመንተም ቢልድ ያረጋሉ። ለሁለተኛው የውድድር ዘመን ጃንዋሪ ላይ ሲመለሱ በጣም ጠንካራ ሆነው ይሄዳሉ። ደካማ ዲሰምበር ያሳለፈ ቡድን ግን ጃንዋሪም ላይ ሲመጣ ያ ነገር ላለመቀጠሉ ምንም ዋስትና የለውም። ክለቦች ታክቲካቸውን እንዲቀይሩ የሚገደዱበት ጊዜ ነው። ምክንያቱም በዚህ ጊዜ ጨዋታዎችን ሉዝ ማድረግ የሚፈጥረው ነገር ፓኒክ ስለሚያመጣ ማለት ነው። እና ይሄ የአደጋ ጊዜ ግዢዎች እንዲያደርጉ ፓኒክ ግዢዎች እንዲያደርጉ ብዙዎችን የሚያስገድድ ነው የዚህ የዲሰምበር አቋም ማለት ነው። እና ለዚህ አሁን እዚህ ዲሰምበር ላይ አርሰናል እንደ በቀደሙን የመጨረሻ ፕሪሚየር ሊግ ጨዋታውን እንኳን ቢያሸንፍ ያሳየው መልክ ግን ደጋፊዎች ሊያዩት የሚፈልጉት አይነት አይደለም እና ለጥያቄዎቹ መልስ ይዞ መምጣት ይኖርበታል። ቡድኑ ሲጫወት ደጋፊዎች ጎል እንደሚያስቆጥር እርግጠኛ መሆን ይፈልጋሉ። አጥቂያቸው ጎል እንደሚያስቆጥር፣ አማካዮቻቸው እንደሚፈጥሩ ወይ ደግሞ ሜዳ ላይ እንግዲህ እስካሁን ድረስ ማከማ ጋር የሚለውን ነገር በተመለከተ ያለው ጥያቄ እንዲመለስ፣ ተጠባባቂ ወንበር ላይ መቀመጥ ያለበት ካለ እንዲቀመጥ፣ በቋሚነት አርሰናልን አንድ ስቴፕ ወደፊት ማሻገር ይችላል ብሎ የሚያስቡት ተጫዋች ዊኪን ዊክ አውት እንዲጫወት፣ ቡድኑ በአስፈላጊው መንገድ ሮቴት እንዲደረግ፣ ለማንኛውም ደግሞ መጨረሻ ላይ ደግሞ ውጤት እንዲያመጣ ኤክስፔክት ይደረጋል። ይህንን ለማድረግ እንግዲህ አሰልጣኙ መልስ መመለስ ይኖርበታል። እንዳልኩት ይህ ችግር አይደለም፣ ለግዠሪ ነው። ይህንን ለግዠሪ እንግዲህ ለአርሰናል ውጤት በሚያመጣ መንገድ መቃኘት ትልቁ የአሰልጣኙ የቤት ስራ ነው። በቀጣዮቹ ጨዋታዎች ለእነዚህ ጥያቄዎች ምን አይነት መልስ ይሰጣል? ማንን ከማ ጋር ያጣምራል? ያነሳነው የኤዜና ኦዴጋርድስ ጉዳይ የአርሰናልን የውድድር ዘመን እንዴት ባለ መንገድ ዲፋይን ያደርገዋል የሚለውን እናያለን። አብራችሁኝ ስለነበራችሁ፣ ስለቆያችሁ፣ ስላደመጣችሁኝ ከልብ ነው የማመሰግነው። በሌሎች ዝግጅቶች እንመጣለን። ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ሌሎችን ሊደርስ ስለምታደርጉ ከልብ እናመሰግናለን። የስፖርቱ 65 ዝግጅታችንን ነበር ያደመጣችሁት። ሰላሙ ነው።